በዚህች ምድር ላይ አስከፊ የሚባለው ነገር ሞት አይደለም። በጣም አሳዛኝ የሚባለው ነገር የሰው ልጅ ከነጭራሹ መኖርን አያውቅበትም። ይህንን የተናገረው ጸሐፊው ዳን ሜልማን ሲሆን ዌይ ኦፍ ዘ ፒስፉል ዋሪየር በሚለው መጽሐፉ ላይ አስፍሮታል። ይህንንም መጽሐፍ ወደ ገበያ ያወጣው እንደ ፈረንጆቹ አቆጣጠር በ1980 ዓ.ም ሲሆን በ2006 ዓ.ም ወደ ፊልምነት ተቀይሯል። ስለዚህ መጽሐፉን ብታነቡት በጣም ጥሩ መጽሐፍ እንደሆነ ትገነዘባላችሁ። መጽሐፉን የማንበቢያ ጊዜ የለኝም ብትሉም እንኳን ቢያንስ ፊልሙን ተመልከቱ። ከፊልሙ በላይ ግን መጽሐፉ ይሻላችኋል። በመጽሐፉ ላይ ብዙ የተጠቀሱ ነገር ግን ፊልሙ ላይ የሌሉ ጥበቦችን ወይንም ውዝደሞችን ታገኙበታላችሁ። ታዲያ መጽሐፉን በዚህ ቪዲዮ እንገመግማለን ማለት ነው። በጣም በቀላሉ ታሪኩን ስነግራችሁ ስለ አንድ ዳን የሚባል ጂምናስት ነው የሚያወራው። ታሪኩ የሱ ነው ማለት ነው። በጣም ኮምፔቲቲቭ የሚባል ወይንም ደግሞ ፉክክርን የሚወድና ትልቅ ቦታ ደርሳለሁ ብሎ የሚያስብ ጂምናስት ሲሰራም ከልቡ ጠንክሮ ይሰራል። በተጨማሪም ደግሞ ማድረግ የሚፈልገው ብቸኛው ነገር ሁሌም ቢሆን እያሸነፉ መቀጠል ነው። ታዲያ አንድ ምሽት ላይ ቁጭ ብሎ እያሰበ እያለ በሐሳቦቹ ተወስዶ ሳለ አንድ ሰው ይተዋወቃል። ይህ ሰው ሶቅራጥስ ይባላል። ዳንም ይህንን ሰው ካገኘ በኋላ ሙሉ ለሙሉ ሕይወቱ ተለውጧል ማለት ይቻላል። ተለቅ ያለው ሰው የተባለው ሶቅራጥስ ዳን በተለያዩ አዳዲስ መንገዶች እንዲያስብ አይምሮውን ክፍት ሊያደርግለት ቻለ። መጽሐፉ ላይ አንድ የተጠቀሰች ጥቅስ አለች። ሕይወት 3 ህጎች አሏት፣ ፓራዶክስ፣ ሂውመር እና ቼንጅ ይላል። ስለ መጀመሪያው ስለ ፓራዶክስ ካወራን ሕይወት በጣም ሚስጥራዊ ነች። ያንንም ሚስጥር ለማወቅ አትልፉ ይላል። ሁለተኛው ሂውመር ነው። ሁሌም ቢሆን ያ ቀልደኛ የሆነውን ባህሪያችሁን ልታስቀምጡት ይገባል። ስፔሻሊም ደግሞ በእናንተ ዙሪያ ላይ ወይንም ደግሞ እናንተን በሚመለከት ጉዳይ ላይ። ሶስተኛው ቼንጅ ነው። ምንም ነገር እንደማይለወጥ አድርጋችሁ አትስቡ። ሁሉም ነገር እዚች ምድር ላይ ይለወጣል ይላል። ስለዚህ ከመጽሐፉ ምን አይነት ተግባራዊ ልናደርግ የምንችላቸውን ምክሮች እንወስዳለን ካልን አክት ዶንት ሪያክት ይላል። በተግባር የምትታወቁ ሆኑ እንጂ ሪያክት የምታደርጉ አትሁኑ፣ ወይንም ደግሞ ምላሽ የምትሰጡ አትሁኑ ነው የሚለው። ተዋጊ ወይንም ጀግና የሚባል ሰው ሁሌም ቢሆን በተግባር ያሳያል። ነገር ግን ሞኝ የተባለ ሰው ምላሽ ይሰጣል ይላል። ስለዚህ በህይወት ምንም አይነት ሲቹዌሽን ሲፈጠርባችሁ፣ ምንም አይነት ነገር ሲከሰትባችሁ ከመደናገጥ ሳታስቡ ሳታገናዘቡ ምላሽ ከመስጠት ልብ ብላችሁ አስተውላችሁ ወደ ተግባር መሄድን ምረጡ። በህይወታችን ውስጥ የሚያጋጥሙ ነገሮች እንዳለ መልካም ላይሆኑ ይችላሉ። ያልጠበቅናቸው የሚያናድዱን የሚያበሳጩን ነገሮችም ሰዎችም ሊፈጠሩ ይችላሉ። ስለዚህ ስለ ሀሳቦቻችን ያለንን ነገር በደንብ አድርገን ማወቅ አለብን። ስሜቶቻችንን መግዛት አለብን። በተጨማሪም ደግሞ ንዴታችንን መቆጣጠር አለብን። በህይወት ውስጥ ምንም ነገር ሊከሰትባችሁ ይችላል። እነዛን ነገሮች የምትመለከቱበትና ምላሽ የምትሰጡበት መንገድ ግን በጣም ይለያያል። ስለዚህ በትክክለኛው መንገድ ሪያክት እያረጋችሁ የምትሄዱ ከሆነ ወይንም ደግሞ በትክክለኛው መንገድ ሪስፖንድ እያረጋችሁ የምታልፉ ከሆነ እናንተ የተሻላችሁ ትሆናላችሁ። ከመጽሐፉ ላይ ሁለተኛ የሚባል ሌሰን ወይንም ሁለተኛ ትምህርት ከወሰድን ኤቭሪ ሞመንት ኢዝ ዩኒክ ይላል። እያንዳንዱ ቅስፈት በጣም ልዩ የሆነ ቅስፈት ነው የሚለን። ታዲያ አሁን ይህ ምን ማለት ነው? አንድ ሰው አሁን ዛሬ ለብቻዬ ሆኛለሁና ደብሮኛል ሊል ይችላል። እንዴት ነው ያ ሰው ሊደብረው የሚችለው? በምን ሰዓት? ለምን? ምክንያቱም እዚህች ዓለም ላይ የተገኘበት የራሱ የሆነ ምክንያት አለው። ያቺን ሞመንትም ወይንም ያቺን ቅጽበት መልሶ እንደማያገኛት ማወቅ መቻል አለበት። እያንዳንዷ ደቂቃ እያንዳንዷ ሰከንድ እያለፈች እንደሆነ ልብ ቢል መልሶ እንደማያገኛት እያስተዋለ ቢሄድ እየደበረውን ቢሆን ጊዜውን ወይንም እያሳለፈ ያለውን ወቅት እያመሰገነበት ያልፋል። ዩኒክ ነቻ። በመጽሐፉ ላይም ዳን እንዲህ ይላል፣ ምንም ነገር የማይፈጠርበት ጊዜ የለም ይላል። እያንዳንዱ ደበረኝ ምንም ነገር እየተካሄደ አይደለም ብላችሁ የምታስቡት ቅስፈት ራሱ በሚስትሪ በሚስጥርና እናንተን እንድትፈልጉ በሚያደርጓችሁ ነገሮች የተሞሉ ናቸው ይላል። ስለዚህ በደበራችሁ ሰዓት ላይ ቁጭ ብላችሁ እንዴት እዚች የምታምርና ግዙፍ የምትባል ዓለም ላይ እንደተፈጠራችሁ ልብ በሉ። ምን ያህል እድለኛ እንደሆናችሁ ማስታውሱ ይላል። ምክንያቱም እዚህ ጋር ጸሐፊው ወደ ልጅነታችን እንድንመለስ ነው የሚያስገድደን። ልጅ እያለን ሁሌም ቢሆን በመገረም ውስጥ በመደነቅ ውስጥ ነው የምንኖረው። እያንዳንዱ የምንመለከተው ነገር ያስደምመናል። ገና ወደዚህ ይቻለን መምጣታችንም ስለሆነ ይሆናል። ነገር ግን በቃ ሁሌም ቢሆን ወንደር እያረግን እስቲ ይሄ ነገር ደግሞ ምንድነው እያልን በጉጉትና በኤክሳይትመንት ውስጥ ነበር የምንኖረው። ስናድግ ግን ያን ነገር እየረሳ ነው መጣን። ያ የልጅነት ባህሪያችን ጠፋ። አሁን አዋቂ ወይንም ትልቅ ሰው ተብለናል። በቃ የሚያሳስበን ነገር ተለቅ ያለ ቤት፣ አሪፍ የሚባል መኪና፣ ጥሩ የሚባል ኑሮ፣ አሪፍ የሚባል ገቢ ለማግኘት ሆነና ያንን ልጅነታችንን ውብ ያደረገውን ባህሪ እየረሳ ነው እንመጣለን። ስለዚህ አሁን ቆም እንበልና ወደዛ እንመለስ። በእያንዳንዱ በምታገኙት ነገር መገረምን ወቁበት። ተደመሙ፣ ተደነቁ። እያንዳንዱ ነገር ሊያስገርማችሁ ይገባል። ምክንያቱም እዚህች ዓለም ላይ ለጥቂት ጊዜ ብቻ ነው ያላችሁት። ስለዚህ የሆነ ነገር የማወቅ ጉጉት ሊኖራችሁ ይገባል።
በተጨማሪም ደግሞ ኤክሳይትመንት ያስፈልጋል። ያ ጉጉት በቃ አንድን ነገር በማወቃችሁ ምክንያት ወይንም በዛ አካባቢ ላይ በመሆናችሁ ምክንያት የሚሰማችሁ ደስታ ሊኖር ይገባል። ምክንያቱም አሁን እንዳልኳችሁ ያላችሁ ጊዜ አሁን ብቻ ነው። ወደ ሶስተኛው የመጽሐፉ ትምህርት ደግሞ ስናልፍ you are not your thoughts ይላል። እናንተ ሀሳቦቻችሁን አይደላችሁም ነው የሚለን። ይህንን ሀሳብ ዘ ፓወር ኦፍ ናው በተሰኘው መጽሐፍ ላይም በደንብ አድርገን ተመልክተነው ነበር። ታዲያ በመጽሐፍ ውስጥም ለጂምናስቱ ዳን በእድሜ ተለቅ ያለው ሶክራተስ እንደዚህ ይለዋል። ይህንን እኮ ነው ያልኩህ ዳን፣ አንተ ሀሳቦችን አይደለህም። ሀሳቦችህ የጥላ ጥላ እንደሆኑ አድርገህ አስባቸው፣ ከዛ የበለጠ ነገር የላቸውም ይላል። ኮንሽስነስ ብለን የምናስበው ነገር በሰውነት ውስጥ ያለ ነገር አይደለም። ሲጀመር ሰውነታችን በራሱ ኮንሽስነስ ነው። እናንተም ያኛው ኮንሽስነስ ናቸው። እናንተ ሰውነታችሁን እንደሆናችሁት ሁሉንም ነገር ሆናችኋል ማለት ነው። ለዚህ ነው ሀሳቦቻችሁን ከራሳችሁ ነጥላችሁ ልትመለከቱ ይገባል የሚለው። ኦብዘርቭ ማድረግን ወይንም ደግሞ መመልከትን እንደ ሶስተኛ ሰው ሆናችሁ ማየትን ጀምሩ። ከዛም ይህንን ሀሳቦችን የሚመለከተው ሰው ማን ነው ብላችሁም ደግሞ መጠየቅ አለባችሁ። በቀን ውስጥ የምናስበው 95% የሚሆኑ ሀሳቦች ዩስለስ የሚባሉ ወይንም ደግሞ ምንም የረቡ እንዳልሆኑ እናውቃለን። በሰማይ ላይ እንደሚያልፉ ክላውዶች ወይንም ደግሞ ደመናዎች ብናስባቸው የተሻለ ነው። የማትፈልጉት ሀሳብ አይምሯችሁ ላይም ሲመጣ አይምሯችሁን እንደ ሶስተኛ ሰው ታናግሩታላችሁ። በጣም አሪፍ ነገር ነው የሰጠኝ፣ ነገር ግን አልፈልገውም፣ አመሰግናለሁ ብላችሁ ለፉ። በጣም ቀላልና ሲሊ ይመስላል ወይንም ደግሞ የሞኝ ስራ ሊመስል ይችላል። ነገር ግን በዚህ መንገድ ነው የማትፈልጓቸውን ሀሳቦች በቀላሉ እያስወገዳችሁ የምትመጡት። ወደ አራተኛው ትምህርት ስናልፍ ኢንጆይ ዘ ጆርኒ ይላል። ወደኛ ህይወት ደስታን ይዞልን የሚመጣው መንገዱ ወይንም ደግሞ መድረስ ፈልግበታለሁ ወዳልነው መዳረሻ የሚወስድን ጉዞ ሲሆን አብዛኛውን ጊዜ ግን እኛ የምንታለለው ከጉዞ በላይ ዴስቲኔሽኑ ወይንም መዳረሻው ያንን ደስታ የሚሰጠን ስለሚመስለን ነው ይላል። ይህንን ምን ማለቱ ነው ብላችሁ ከጠየቃችሁትም አሁን ያለምንም ምክንያት ደስተኛ ለመሆን ሞክሩ፣ አለበለዚያ መቼም ቢሆን አትሆኑም ነው የሚለን። ቆም ብለን በህይወት ማግኘት ፈልጋለሁ ብለን ስለምናስባቸው ነገሮች እንድናስብ የሚያደርገን እውነታ ነው። ምክንያቱም አብዛኞቻችን ለደስታችን ቀጠሮ እንሰጣለን። ቆይ እዚህ ደረጃ ላይ ስደርስ፣ ቆይ ይህንን ሳሳካ፣ ቆይ ልጄ ስትመረቅልኝ፣ ቆይ እሷ ስታገባ፣ ቆይ እሷ ስትወልድ፣ እንደዚህ እያለን ደስታችንን ባራዘምን ቁጥር ደስተኛ የመሆን እድላችንን እየቀነስ ነው የምንመጣው። አሁን በዚህ ሰዓት ላይ ደስተኛ እንዳትሆኑ የማያረጋችሁ ምንም ነገር የለም። በቃ ቆም ብላችሁ ማመስገን ነው የሚጠበቅባችሁ። ወደፊት ይሄ ነገር ሲሳካልኝ እንዲህ ይሆናለሁ እያላችሁ የምታስቡ ከሆነ ማሰባችሁ ጥሩ ነው። ነገር ግን የመሳካት እድሉ በጣም ዝቅ ያለ ነው። ያ ነገር ቢሳካም እንኳን ራሳችሁን ደስተኛ ሆናችሁ አሁን እንዳሰባችሁ ታርጋችሁ አታገኙትም። ምክንያቱም የዛኔ ደግሞ ሌላ የምትመለከቱት ነገር ይኖራል። ስለዚህ የዛኔም ደግሞ ሌላ ነገር ታቅዱና ቆይ ይሄ ነገር ሲሳካ ብላችሁ ደስታችሁን አሁንም ፖስትፖን ታረጋላችሁ፣ ታራዝማላችሁ። ሊቭ ኢን ዘ ፕሬዘንት ሞመንት የሚባለውም እኮ ለዚህ ነው። አሁን ላይ መኖርን መልመድ አለብን። ምክንያቱም ህይወት የምትባለዋ ነገር በዚህች ቅጽበት የምትሰራዋ በዚህች ቅጽበት የምትሄደዋ ነገር ነች። ስለዚህ ወደፊት ስለሚመጣው ነገር እያላችሁ እየጓጓችሁ የወደፊቱን ብቻ የምትጠብቁ ከሆነ ህይወት ከእጃችሁ እየሾለከች ታልፋለች። አበባ ከፊታችሁ ካለ እያሸተታችሁ መዓዛውን እያጣጠማችሁ ለፉ። ወደ አምስተኛው ሌሰን ወይንም ወደ አምስተኛው ትምህርት ስናልፍ ቢ ዩር ኦውን ቮይስ ይላል። የራሳችሁ ድምፅ ሁኑ ነው የሚለን። ጸሐፊው ዳን እንዲህ ብሎ ይናገራል። ሁሉም ሰው ለእናንተ ምን እንደሚበጃችሁ ይነግሯችኋል። እናንተ የራሳችሁን መልስ ፈልጋችሁ እንድታገኙ አይፈልጉም። ምክንያቱም እነሱ ለእኔ መልስ ይሄ ነው ብሎ ያሰቡትን እንድታምኑ ይፈልጋሉ ይላል። እዚህ ጋር አሁን ጸሐፊው ዳን ምን ለማለት እየሞከረ ነው? እናንተን ከራሳችሁ በላይ የሚያውቃችሁ ሰው የለም። ፍላጎታችሁን ይጎለኛል ብላችሁ የምታስቡትን ማሳካት ፈልጓለሁ ብላችሁ የሚያስባችሁትን ነገር ከእናንተ በላይ ለይቶ የሚያውቅላችሁ የለም። እያንዳንዱ እዚህች ምድር ላይ ስለ ራሴ ማወቅ አለብኝ ብላችሁ የምታስቡት ነገር እንዳለ በእናንተ ውስጥ ነው ያለው። በሴሎቻችሁ ውስጥ የዚህች ዓለም የምድሪቷን ሚስጥሮች ታትመውላችኋል። ስለዚህ ወደ ውስጣችሁ ብቻ ነው መመልከት ያለባችሁ። ልክ አንድ መርከበኛ ያንን መርከብ እንደፈለገ አድርገው እንደሚቀዝፈው ሁሉ እናንተም ህይወታችሁን የመቅዘፍ ኃይል አላችሁ። you're the captain of your soul የሚሉትም እኮ ለዚህ ነው። የነፍሳችሁ ዋና አዛዥ የሆናችሁት ዋና ካፕቴን የሆናችሁት እናንተ ናችሁ። ልባችሁ የሚላችሁን ነገር አዳምጡ። ልባችሁ የሚነግራችሁን ነገር ተከተሉ። በተጨማሪም የውስጥ ድምጻችሁን እያዳመጣችሁ ከውጭ የሚመጣውን ጫጫታ እየደፈናችሁ ለማለፍ ሞክሩ። ያንን ማድረግ ከቻላችሁ የራሳችሁን ህይወት ተቆጣጥራችሁ ወደፊት የምትፈልጉትን ነገር እያደረጋችሁ መቀጠል የምትችሉ ሰዎች ትሆናላችሁ። ወደ ስድስተኛው ሌሰን ወይንም ትምህርት ስናልፍ forget your limitations ይላል። ገድበው የያዟችሁን ነገሮች እንዳለ መርሳት አለባችሁ ነው የሚለን።
ታዲያ አሁን የገደቧችሁ ነገሮች ከየት ነው የመጡት? ምናልባትም ካሳለፍናቸው ነገሮች ወይንም ደግሞ ካሳለፍነው ህይወት ልንል እንችላለን። ምክንያቱም ያሳለፍናቸው ነገሮች እንደ ኤቪደንስ ሆነው ያገለግሉናል። ከዛሬ 3 ወይም 4 ዓመት በፊት እንደዚህ አይነት ነገር ሞክሬ አልተሳካልኝም፣ አሁን በሞክረው የሚሳካ አይመስለኝም እንላለን። የዛኔ ተገድበን ነበርና አሁንም በዛ የተገደበ አስተሳሰብ እያሰብን እየሄድን ነው። አብዛኛው ጊዜ የምንታሰረው ወይንም ሊሚትድ የምንሆነውና የምንገደበው ባሳለፍነው የህይወት ኤክስፒሪየንስ ወይንም ባሳለፍነው የህይወት ተሞክሮ ውስጥ ባገኘናቸው ነገሮች ነው። ይህ ማለት ግን እሱ ብቸኛ ነው ማለት አይደለም። ብዙ ሊሚቴሽኖችም አሉ። ሰው እናንተ ትከሻ ላይ አምጥቶ የሚጥልባችሁ ብዙ አይነት ሊሚቴሽኖች ሊኖሩ ይችላሉ። ሚዲያውም እንደዛው እናንተን እንደማትችሉ ሊያሳምናችሁ ይችላል። ስለዚህ ሊሚቴሽን ከዚህ ይመጣል። ይህንን ጎን ብቻ በደንብ ያዙት ተብሎ ሊነገራችሁ አይችልም። ከብዙ አይነት ቦታ ስለሚመጣ እነዚህን በአጠቃላይ ገድበው የሚይዟችሁን ሰልፍ ሊሚቲንግ ቢሊፍስ የሚባሉትን እንዳለ ለማስወገድ ሞክሩ። አዲስ ሰው መሆን የማትችሉ ሰዎች አይደላችሁ። አሁን ላይ ልለወጥ ካላችሁ የተለየ ሰው መሆን ትችላላችሁ። ኢን ኢንስተንት፣ በዚህች ቅስፈት ውስጥ ማለት ነው። ስለዚህ ዋይ ኖት? ለምን አይሆነው? ከዚሁ ጋር ተያይዞ ጸሐፊው ወደ 7ኛው ሌሰን ያልፋል። there is only the now ይላል። አሁን ላይ ያላችሁ ብቸኛው ነገር አሁን የሚባለው ጊዜ ነው የሚለን። መጽሐፉ ላይ አንድ በጣም ቆንጆ ጥቅስ አለ። የት ናችሁ ለሚለው ጥያቄ እዚህ፣ ስንት ሰዓት ነው ለሚለው ጥያቄ አሁን፣ እናንተ ምንድናችሁ ለሚለው ጥያቄ እቺ ቅስፈት ብላችሁ መልሱ ይላል። አክሽን ወይንም ደግሞ ተግባር የሚባለውንም ነገር ብንመለከተው አሁን ላይ የሚፈጸም ነገር ነው። ሰውነታችን ሁሌም ቢሆን ፕሬዘንት ሞመንት ላይ ስላለ አሁን ላይ ስላለ የምናከናወናቸው አካላዊ የሚባሉ ተግባሮች እንዳለ አሁን የምትባለዋ ጊዜ ላይ የተቀበሩ ናቸው። ከዚህ ንቅንቅ አይሉ። ሰውነታችሁ አሁን ላይ መቆየትን ያውቃል። አይምሯችሁ ግን አሁንን አያውቅም ማለት ይቻላል። ወደ ኋላ ይሄዳል ወይ ወደፊት ዘሎ ያልፋል። አይምሯችሁ እናንተ ላይ ኃይል የሚኖረው እናንተን ከአሁኑ ሞመንት ወይንም ከአሁኑ ቅጽበት ወስዶ ወይ ወደ ኋላ ወይ ወደፊት የወሰዳችሁ ጊዜ ነው። እናንተ ግን አሁን ላይ መሆንን የምታውቁበት አይነት ሰዎች ከሆናችሁ አይምሯችሁ እናንተ ላይ በፍጹም ሊቀልድባችሁ አይችሉም። አንድ ቀን እስቲ መድባችሁ አይምሮዬ የት እንደሚወስደኝ ብትሉ መቼም ቢሆን አሁን የሚባለውን ጊዜ እንደማይፈልገው ትመለከታላችሁ። ሁሌም ቢሆን ወይ ወደ ኋላ መሄድ ነው ወይ ወደፊት መሄድ ነው የሚያስደስት። ስለዚህ አሁን ላይ መቆየትን እየለመዳችሁ በመጣችሁ ቁጥር የበለጠ አዌር እየሆናችሁ ትመጣላችሁ። ግንዛቤያችሁ እየጨመረ ይመጣል። ህይወትን አይናችሁን ገልጣችሁ መመልከት ትችላላችሁ ማለት ነው። የምርም ህይወት የምትጣፍጣችሁ አሁንን መኖር ስታውቁበት ነው። አሁን ላይ እንዴት ነው የሚኖረው ካላችሁ አንዲት ሲኒ ቡና እየጠጣችሁ ከሆነ እናንተ ሀሳባችሁም ትኩረታችሁም ሁሉም ነገራችሁ መሆን ያለበት እዛች አንድ ሲኒ ላይ ነው። ወደ 8ኛው ሌሰን ስናልፍ ዶንት ቢ አፍሬድ ቱ ሜክ ሚስቴክስ ይላል። ስህተትን መስራት እንዳያስፈራችሁ ይላል። በመጽሐፉ ላይም አንድ ጥቅስ አለ። ፈርታችሁ እየተንቀጠቀጣችሁና አይ ከምሳሳት ብላችሁ በግማሽ ኃይላችሁና በተንቀጠቀጠ መንፈሳችሁ ከምትሰሩት ስራ ይልቅ በሙሉ ኃይላችሁ ሰርታችሁ ብትሳሳቱ ይሻላል ነው የሚለን። ሪስፖንሲቢሊቲ ወይንም ኃላፊነት የሚባለውን ቃል ብንመለከት ምን ማለት ነው ካልን ፕሌዥር እና ፕራይስ የሚባል ነገር አለው። ደስታን ይይዛል፣ ከደስታ ጋር ዋጋ አለው። አክሽን የሚባል ነገር ይኖራል፣ በዛውም ልክ ኮንሲኩዌንስ አለው፣ ተግባርና መዘዙ ማለት ነው። ስለዚህ ሁሌም ቢሆን እነዚህን ሁለት ነገሮች ባላንስ እያረጋችሁ ነው ሪስክ እያረጋችሁ የምትወጡት። ሪስፖንሲቢሊቲ ማለት ምርጫ መምረጥ አይደለም። እነዚህን ሁለቱን ነገሮች ባላንስ አርጋችሁ እናንተ የምትፈልጉትን ነገር ማሟላት ነው። አንድን ነገር ካሰባችሁ ያንንም ነገር መስራት አለብኝ ብላችሁ ከወሰናችሁ ቢ ዲሳይሲቭ፣ የውሳኔ ሰው ሁኑ። እናንተ ያንን ነገር በቆራጥነት ልትወስኑና ልታልፉ ይገባል። ልሳሳት ትችላለሁ ብላችሁ ፈርታችሁ አታፈግፍጉ። ዱት። ይህንን ፍርሃት ፈርታችሁ ብቻ እናንተ ወደ ኋላ የምትሰበሰቡና ከዛ ተግባር የምትቆጠቡ ሰዎች መሆን የለባችሁ። ፕላኒንግ የሚባለው ነገር ወይንም እቅድ ማውጣት የሚባለው ነገር ጥሩ ነው። ከብዙ አላስፈላጊ ስህተቶች ሊቆጥበን ይችላል። በተጨማሪ የምንሄድበትን ቦታ እናውቅበታለን። ነገር ግን በጣም ማቀድም ደግሞ እናንተን ሽባ የሚያደርጋችሁ ነገር ነው። ይህንኑም ነው ደግሞ ፓራሊሲስ አናሊሲስ የሚሉት። መቼም ቢሆን እናንተ እንድትወስኑ የሚያደርጋችሁን ሙሉ የሚባል የተሟላ ኢንፎርሜሽን ልታገኙ አትችሉም። ስለዚህ ያላችሁን ኢንፎርሜሽን ያዙና ወደ አክሽን ወደ ተግባር ለፉ። ወደ 9ኛው ትምህርት ስናልፍ there is nothing to fear ይላል። የሚያስፈራ ምንም ነገር የለም ነው የሚለን። ፍርሃት የሚያደርገው አንድ ትልቁ ስራ ምንድነው ካላችሁ ከፕሬዘንት ሞመንት ወይንም ደግሞ አሁን ከሚባለው ጊዜ እናንተ ነቅሎ ማውጣት ነው። አሁን ከሚባለው ስቴት እናንተ ከወጣችሁ ደግሞ ሰላም የማግኘት እድላችሁ በጣም ዝቅ ያለ ነው የሚሆነው። ሰላም የምትሆኑት አሁን ላይ ስትሆኑ ነው። በፊት ፍርሃት ለኛ በጣም ትልቅ የሚባለው አገልጋያችን ነበረ። ምክንያቱም የሰርቫይቨል ጉዳይ ላይ ነበረን። መትረፋችንን ማረጋገጥ እንፈልግ ነበር። ፍርሃትም ጠቅሞናል። አሁን ግን ያ ነገር የሚያሳስበን ሁኔታ ላይ አይደለንም። ስለዚህ ፍርሃት የሚባለው ነገር አስፈላጊ አይደለም። በፊት የሆነ ነገር አልተሳካም ቢባል እንኳን በህይወታችሁ ላይ ነበር የምትቀልዱት። ስለዚህ አውሬ ይበላኛል ብላችሁ ልትፈሩ ትችላላችሁ። ጥንት ነበርና ከጎሳዬም
ተገልዬ ልወጣ እችላለሁ፣ ሊያባሩኝ ይችላሉ ብላችሁም ትፈሩ ነበር። ምክንያቱም የዛኔ ያ ነበረ ዴት ፔናልቲ ወይንም ደግሞ የሞት ቅጣት የሚባለው በጊዜው ያ ነበር። አንድ ሰው ከጎሳው ከተገለለ ለብቻው ሰርቫይቭ ማድረግ እንደማይችል ይታወቃልና የተገለለውም ወይንም ደግሞ የዚህ የመገለል ቅጣት የደረሰበትም ሰው ለራሱ መቃብርን ይቆፍርና እዛች ውስጥ ይተኛ ነበር አውሬ መጥቶ እስኪበላው ድረስ። የዛን ጊዜ ለብቻችሁ ሰርቫይቭ ማድረጋችሁ በቃ ግዴታ ያ ጎሳ ያስፈልጋችኋል ወይንም ደግሞ ማህበረሰብ የሚባለው ነገር በህይወት ለመቆየታችሁ በጣም አስፈላጊ ነበር። አሁን ግን ምንም ነገር ብትሞክሩ የሚገላችሁ ነገር የለም፣ ብትወድቁ ነው። መውደቅ ደግሞ ሊያስፈራችሁ አይገባም። በመጨረሻም ሁላችንም ሟችንን፣ ሁላችንም መሞታችን አይቀርም። ስለዚህ ለምን ታዲያ የልባችንን አውጥተን አንሰራ? አንድ ህይወት እንዳለው ሰው እንሞክር እስቲ። አንድ ህይወት እንዳለው ሰው በቃ ላጣጥማት፣ ልሞክራት፣ የአቅሜን ሞከርኩ ብዬ ልሙት የሚል ሰው መሆን አለብን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።